አሁን የምነግራችሁን ታሪክ ልብ ብላችሁ ስሙ። እውነተኛ ታሪክ ስለሆነ፣ ትክክለኛ ታሪክ ስለሆነ፣ ኢትዮጵያ እንዴት እየሆነች እንዳለች፣ ኢትዮጵያ ወዴት እየሄደች እንዳለች የሚያሳይ የሚገልጥ ስለሆነ ፕሊዝ ይሄን ነገር በትክክል ብላችሁ አዳምጡኝ። ብላችሁ ጆሮ ሰጥታችሁ ይሄ ቀኙን ብቻ ሳይሆን የግራውንም ጆሮአችሁን፣ ቀልባችሁን፣ የውስጥ ጆሮአችሁን፣ አይናችሁን ሁሉ ሰጥታችሁ አዳምጡት። ከመጥፋታችሁ በፊት በኢትዮጵያ ምድር እየሆነ ያለውን ይሄ አስገራሚ አስደናቂ ታሪክ ስሰማው እኔ እምባ እንደዚህ በአራት መንታ ነው ያለቀስኩት ስሰማው። አሁን እንዲሳወራው ከዛ ነገር ወጥቼ ነው ስለደጋገምኩት። አንዳንድ ጊዜ ምን ይባላል መሰለህ፣ ውሸት ሲደጋገም ምን ይሆናል? እውነት ይሆናል አይደለም? አንድ ወሬ ደግሞ ሲያስለቅሳችሁ የነበረ አንድ ፊልም አይታችሁ ደጋግማችሁ ስታዩት እየለመዳችሁ ትመጣላችሁ እና ከማልቀስ እንትን ትላላችሁ፣ ግን ሀዘኑ ውስጣችሁ አለ። ስለዚህ እንደዛ ስለሆነ ነው አሁን ድፍረት አግኝቼ ለናንተ ልነግራችሁ የተገደድኩት። ስለዚህ ይሄንን ታሪክ እባካችሁን ሁሉም ሰው እንዲሰማው ፕሊዝ፣ ሁሉም ሰው እንዲሰማው አደራ እባካችሁን እንትን አድርጉት፣ ሼር አድርጉት፣ እስቲ ላኩት፣ እስቲ በትኑት፣ እስቲ በትኑት። እንትና ትዝ ይላችኋል ማን ነው ብርሃኑ ጁሎ እንትኑን ማርሻሉን ተሸክሞ መሸከም ያቃተው ብሎ ከዚህ ጫቱ ወጥሮ በዚህ ጫቱ እንደዚህ ነፍሶታል፣ በዚህ ደግሞ እንትኑ እንደዚህ እንደሱ እሱ ምንድን ያህል የትግራይ የትግራይ ወታደር ምንድን ያህል ተበትኗል፣ እንደ ዱቄት ብሎ ተበትኗል። እስቲ ዱቄትን ትሰበስባላችሁ ያለ ዱቄትን ትሰበስባላችሁ ብሎ የተበተነ ነው አለ። ይሄን ግን ወሬ በትኑት፣ እስቲ ግዴለ በትኑት። ይሄ እኔ የምነግራችሁን ነገር ብትን አድርጉት። በምስራቅም በምዕራብም በሰሜንም በደቡብም በትኑት፣ በእውነት በትኑት። ምናልባት ኢትዮጵያ የምትድንበት፣ ኢትዮጵያ የምትነሳበት፣ የኢትዮጵያ በቃን የሚልበት ታሪክ ወሬ ሊሆን ይችላል። ይህ ሊባኖስ ሚዲያ ነው። ሰብስክራይብ እንደነገርኳችሁ፣ ላይክ እንደነገርኳችሁ፣ እንደ ዱቄት በትኑት። ይሄን ወሬ በትኑት። እናንተ በትኑት። በእውነት ልብ የሚሰብር ነው። በትኑት። ይሄ እንደ ድሮ ዝምዬ እሟራ ወሬ አይደለም። እንደዛ ወሬ አይደለም። ይሄ በቃ ልብ የሚነካ የሚሰብር ወሬ ነው። እንዲህ ከትከት ብለህ እንድትስቅ የሚያደርግ አይደለም፣ እንባ እንድታፈስ የሚያደርግ ነው። አንተ በእውነት እንደዛ የሚያደርግ ነው። ምን ያህል የኢትዮጵያ ሕዝብ ምን ያህል እንደወረደ በምን አይነት ሁኔታ ላይ እንዳለን የሚያሳይ የሚገርም ታሪክ ነው። በቃ እህል ውሃ እንኳን አልበላም የምትል ምሳ ቁርስህን ወስደን ለሌላው እንድሰጥ የሚያደርግ፣ እኔ ምሳ ይበቃኛል እራቴን ለሌላው ቁርሴን ለሌላው ብለህ እንድሰጥ የሚያደርግ ታሪክ ነው። እውነተኛ ታሪክ ነው የምነግርህ እውነተኛ ታሪክ ነው። ልብ ብለህ ስማኝ። እውነተኛ ታሪክ ነው የምነግርህ አንተ እየመጡ ከአሜሪካ እየመጡ በእናንተ ሀገር እድገት እየተደነቁ እየተደመሙ እናንተ አላየንም አልሰማንም አትበሉ። ምክንያቱም ፕራይመሪ የእናንተ ልፋት ውጤት ስለሆነ እነሱን ካስደሰተ ይበልጥ ደግሞ በሚቀጥለው አዳዲስ ስራ ይሰራሉ እንድንጠብቃቸው ሞቲቬትድ መሆን አለብን፣ ኢነርጃይዝድ መሆን አለብን እንጂ ተስፋ መቁረጥ አያስፈልግም። እንበርታ። ኢትዮጵያ በቅርቡ ጉተሬስ ሲናገር ሰምታችኋል። 10.2% የምታድግ ብቸኛ ሀገር ናት። በድፍን አፍሪካ 10.2% እድገት የሚያድግ አንድም ሀገር የለም። ይሄንን እድገት እናፋጥን፣ ይበልጥ እናስፋ፣ እናሳድግ፣ ዜጎቻችን የሚጠቅም እናድርግ፣ እንዋደድ፣ እንከባበር። ካሁን በኋላ መገፋፋት አያዋጣም። በእምነት በቋንቋ በሌላ ጉዳይ መከባበር፣ በጾታ መከባበር። ሰማችሁት አይደል? ሰማችሁት? ጠቅላይ ሚኒስትራችን ዶክተር አብይ
ከአፍሪካ በ10 ነጥቦች የመጀመሪያው ኢትዮጵያ ከአፍሪካ ጉተሬስ አመስግኖናል። ጉተሬስ ምንድን ነው እናንተ? እስቲ ጉተሬስ ማለት ምንድን? ይሄ ብልጭልጩን እያየ ከአሜሪካ ከአውሮፓ መጥተው እንደዚህ እያደነቁ እናንተ ግን ኧረ ምን ትላላችሁ? አታደንቁም? ተመልከት እንግዲህ ይሄ ነው እንግዲህ አንተ የሰራውትን መንግስት እኮ ማለት ግብር ሰብስቦ መስራት የሚሰራ ማለት እኮ ነው። የህዝብ ባሪያ የህዝብ አገልጋይ ማለት ነው። ከህዝብ ወስዶ ለህዝብ ነው እኮ እንጂ ከኪሱ አውጥቶ ከምን አውጥቶ የሚሰራው አይደለም እንዴና እስቲ ልብ በሉና አዳምጡ። ከእያንዳንዱ ሰው ታክሲ ተለቅሞ ተወስዶ ከሚያስፈልገውን ለህዝብ የሚጠቅመውን ነገር የሚሰራ ነው፣ ማኔጅ የሚያደርግ ነው አንድ መሪ ሲቀመጥ እንጂ ከኪሱ አውጥቶ እየሰራ። ስለዚህ አመስግኑኝ። ምንድን ነው የሚመሰገነው? ለምንድን ነው የሚመሰግነው? በረሃብ ስላለቅን፣ በጦርነት ስላለቅን፣ እርስ በርስ ስለተዋጋን፣ እርስ በርስ ስለተጋደን፣ ለዚህ ነው እንደሚመሰገነው። ልብ ብላችሁ ስሙኝ። ይሄንን አሁን የቅድም የነገርኳችሁን ታሪክ ልነግራችሁ ስላሰብኩ ነው ይሄንን ነገር መጀመሪያ እንድሰሙት የፈለኩት። ለምን ያንን ታሪክ እንዴት አርጋችሁ እንድታገናዝቡት የታሪኩን እውነትነት እንድትገልጹት ነው፣ እንድታያይዙት። በቃ ቁም ነገር አድርጋችሁ ሰምታችሁ ለሌላው እንድታሰሙ የምትሉት የምታዩትን የምትሰሙትን ላሳያችሁ ብዬ ነው። በዚህ በቴሌቪዥን እነዚህ የተወሰኑ ሆዳም እነዚህ የተሰበሰቡ የፓርላማ አባል የምናምን እያያችኋቸው ናቸው። እነዚህ ሚኒስትሮች ምናምን ጉርሻ እንዲጠቅለል አድርጎ እዚህ ጉርሻ የአባት ጉርሻ ታውቃላችሁ? የአባት ጉርሻ እዚህ ድረስ እኮ ነው የሚጎሰጉ። የአባት ጉርሻ እዚህ ጫጓ ትንሻ ግን ይዝና እንዲህ ይለቅላል። ብለህ አፍህን ከፍተህ ሲያረግ ያልቃል ስትል አያልቅም። በሁለት እጅ ነው እዚህ የምትቀበለው። በሁለት እጅ ተቀብለህ ያጥ እነዚህ የአባት ጉርሻ የጎረሱ ናቸው የሚሉት። የአባት ጉርሻ የጎረሱ የእንጀራ እናት ጉርሻማ የጎረሱ እዛ በረሃ ለበረሃ ይንከራተታሉ። በረሃብ ይመታል። ጥሬ ጭብጥሬ አተው እና ይሄው እናንተ ከአሜሪካ ከአውሮፓ ከምን እየመጣ ይህንን እያየብን ያደንቀናል። ኢትዮጵያ አድጋለች፣ ተመንድጋለች፣ ሄዳለች። እናንተ ደግሞ እዚህ ቁም ስቅሌን ታሳያላችሁ። ታንኪው እንኳን ማለት አትችሉም። ኧረ ውርደት! ሰምታ አንተ እነግርሃለሁ ታሪኩን፣ ዋናው ታሪክም አንኳሩን እነግርሃለሁ፣ ግን ግንዛቤ እንድታገብይ ነው። ምን ያህል ኢትዮጵያ እየወረደች በምን አይነት መሪ ስር እንዳለች እንድታውቅ ብዬ ነው ይሄን ብሬንዋሽ ማድረግ እምነግርህ። ይሄ የመስሚያ ጡንቻ እንዲፍታታ ዘና አብሎ እንዲሰማህ ነው የምነግርህን ታሪክ። ግን ሶፍት አዘጋጅ፣ እርግጠኛ ወይ ሶፍት ወይ ነጠላን ይዘህ ቁጭ በል። በጣም የሚያሳዝን የሚያስለቅስ ነው። እኔ አልቅሻለሁ። የሚያሳዝን የሚያስለቅስ ነው። አንተ እንደዚህ ቀልድ ዝም ብዬ አይደለም ማወራ፣ በእውነት ነው። የሚያስለቅስ የሚያሳዝን። ወገኔ እንደዚህ ነው ወይ ነው የምትለው? ወገኔ የአንድ ቤተሰብ ታሪክ ነው፣ እውነተኛ ታሪክ ነው የምነግርህ፣ እውነተኛ ታሪክ ነው። ስለዚህ ይሄን ስትሰማ ሶፍት ያዝ፣ ከሌላ ይሄ ምናምን ወሬ አታውራ። ቲቪ ምናምን ይሄ በጥሞና ስመው፣ በጥሞናው ስመው። ስለዚህ ለዚህ ላዘጋጅ ብዬ በትክክል እንድሰማው፣ በትክክል እንዲህም አለ ብለህ ያልሰማውን በአደባባይ እንድሰማ ለማድረግ ነው። በእንዲህ በጭምጭምታ በወሬ ውይ ራብ እኮ ነው ከኔ እኮ እንደዚህ ምናምን የምትለውን በጭምጭምታ የምትሰማውን እኔ በገሃድ አሳያለሁ፣ በግልጽ አሳያለሁ። በነፃ ሀገር ነው ያለው። ነፃ አገሬ ባልሆነ ቦታ ላይ በነፃነት የምኖር፣ የፈለኩትን የምናገር፣ የፈለኩትን የምሰማ ባለሁበት አገር ሁኜ ነው የምነግርህ። አንተ ግን ይሄን አትናገረውም። ለምን? የሚደርስብህን ታውቀዋለህ። እያየህ እየሰማ ዝም ነው የምትለው። ለዚህ ነው አሁን እንደዚህ ማድረግ።
ከዚህ በፊት ከኤርትራ ጋር ለመታረቅ የነበረው በዛን ጊዜ እሱ ምናምን እየተባለ የነበረው ደስታ በኤርትራውና በኢትዮጵያ መካከል የነበረውን ደስታ ታያላችኋል። በቃ ሁላችን አነባን፣ ኤርትራኖች ከዚያ ያነባሉ፣ እዚህኛ እናነባ ምን የነበረው ደስታ ፌስታ። ከዛ ቀስ እያሉ ተጣሉ። አሁን ይኸው ማጣፊያው አጠራ እናቴ፣ ማጣፊያው አጠራ። ፋኖ በዚህ ትግራይ በዚህ የትግራይ ናቸው እነዚህ ይሄን ሁሉ ጣጣ ያመጡብን እነዚህ ህወሓት የምትሏቸው እነሱና አብይ አንድ ናቸው። እነሱ ካልጠፉ ኢትዮጵያ ሰላም አትሁን። አብይም ህወሓትም ካልጠፋ ኢትዮጵያ ሰላም አትሁን። እመኑኝ፣ ኢትዮጵያ ሰላሙና የምትኖርበት እንትን ወይ የለም። አላ እንግሊዘኛው እንግሊዘኛ ጣልቃ እየገባብኝ ይቅርታ አድርጉልኝ። ስለዚህ የለም ሰላሙና የምትኖርበት ጊዜ የለም። እነዚህ ህወሓት የተባሉ አንካሮች፣ እነዚህ ካንሰሮች ካልጠፉ፣ አብይ የተባለ የካንሰር ሴል ካልጠፋ ኢትዮጵያ ሰላም አትሆንም። እመኑኝ፣ በምንም አይነት በምንም እነዚህ ሰዎች ካልጠፉ ሰላም የለም በኢትዮጵያ ምድር፣ እረፍት የለም በኢትዮጵያ ምድር። ለዚህ ሁሉ ጣጣ ያበዙብን፣ ለዚህ ሁሉ መከራ የዳረጉን ነው ህወሓት የተባለ ካንሰር። ቀይ ባህርን አይታችኋል? የኤርትራ እንትን ይሄ ካርታውን አይታችኋል? እንዲህ ባህሩን ተከላ እንደ ቀጭን መንገድ ባህሩን ተከሎ ጅቡቲ ገጥሟል። እነሱ እኮ ያመጡብን እንትን እኮ ነው። አንተ ይሄን የሚያክል ሀገር እንደዚህ በቀጭን ባህሯን ብቻ እንደዚህ ከልለው እንደ ጅራት የድመት ጅራት እንደዚህ አድርገው የኢትዮጵያ የእንትን ካርታ የኤርትራ ካርታ የኢትዮጵያ ምን። ስለዚህ ኢትዮጵያን ከቀይ ባህር አስወጡ። ለምን? ያችን እነሱ ታላቋን ትግራይ ለመመስረት ነበር እቅዳቸው፣ አላማቸው ከኤርትራ ጋር። ኤርትራ ጋር ደግሞ እንደዚህ አይስማሙም። እነሱ ያመጡብን ካንሰር ነው። ይሄ ሁሉ ያመጣብን ይሄ ካንሰር የወለደው ሴል አብይ ደግሞ የበለጠ ካንሰር ሆነብን። አየህ እንዴት አድርጎ አሁን ደግሞ ማጣፊያው ሲያጥር በዚህ ፋኖ ተነሳ፣ በዛ የኦሮሞ አለ። የኦሮሞ እንኳን የራሱ ነው። ይሄ የምትሉት ሸዋሸዋን ጨዋታ ነው እኮ ወናግ እየተባለ ነግሬያቸዋለሁ በቀደም ዕለት። የእነሱ ይሄም እንትን ህወሓትም እንዲሁ ሸዋሻ ነው። አሁን ግን እውነተኛ ደግሞ ኢትዮጵያኖች አሉ በህወሓት ውስጥ፣ ትክክለኛ ኢትዮጵያኖች ለህዝባቸው የሚቆረቆሩ ለኢትዮጵያ የሚቆረቆሩ። ትግራይ የኢትዮጵያ አንከር መነሻ እንደነበረች የነገስታት መፍለቂያ እንደነበረች ሁሉ በኢትዮጵያዊነታቸው የሚያምኑ ትግራያዎች አሉ። እውነተኛ ለኢትዮጵያ የሚቆረቆሩ እነሱ ደግሞ በዚህ በኩል ተነስተዋል። ስለዚህ የፋኖና እነሱ አንድ እንትን ከፈጠሩ ግንባር ከፈጠሩ እንደዚህ የቢሻንጉል የዚህ እንትኑ የጋምቤላው የምናምን የሶማሌ ያፋሩ አሁን አንዱ ነው። እንደዚህ አንድ አላያንስ ሊፈጥሩ ነው። ያንን አይቷል። ሱዳን ላይ የነበረውን ስብሰባ አይቷል። ስለዚህ አሁን ማጣፊያው አጠረው። ኤርትራም አለችበት። ስለዚህ ከኤርትራ ጋር እንታረቃለን። ፕሮፓጋንዳው ሰምታችኋል። ኢትዮጵያና ኤርትራ ኢሱ ምናምን ሊባባሉ ነው። አንተምራ ሊባባሉ ነው። ወደ ቀደመው ሊመለሱ ነው ምናምን ተብሎ ፕሮፓጋንዳ ተነሳ። እነማን? ይሄ ምንድን ነው የሶሻል ሚዲያ ሰራዊት አለ። ወደ 4000 ነው ምናምን 4000 ነው 400,000 ያሰማራው አብይ። በይሄ እንደኛ ማለት ነው እንደዚህ የሚለፈልፉ በእነሱ ትግራይ ኤርትራና ኢትዮጵያ እኮ በቃ ሊታረቁ ነው። ሆይ ተባለ። አሁን ሽማግሌ ተላከላ። ሽማግሌ ሰበሰበና ይሄ አንተ አባገዳዎችን እነዚህ ሙስሊም አባቶች የኦርቶዶክስ አባቶችን ምናምን ሰበሰብና ዛሬ በሽምግልና ኢሳያስ እንዲቀልድ አረከው። ኢሳያስ ማለት እኮ አንተ በጣም ምጡቅ አይምሮ ያለው ትክክለኛ የሆነ አስተሳሰብ ያለው ለህዝቡ የሚሞት ነው። መጫት ዞር በሏል። እናንተን በሽምግልናችሁ በመጣችሁ እናንተን እናከብራለን። እንዴት ነው እንቀበላችኋል፣ እናከብራችሁ። ግን የመጣችሁበትን ዓላማ አንቀበልን፣ በክብር ሂዱልን ብሎ የሸኛቸው ናቸው የተሸኙት። አሁን ጸጥ እሱና ኤርትራ ምናምን የሚለው ሁሉ ሰራዊት አፈረ፣ ጸጥ አለ። አሁን
እንግዲህ አብይ ማለት ይሄ ነው። ብልጽግና ማለት ይሄ ነው። አንተ ይሄን እንድታውቅ ነው፣ ይሄን እንድትረዳ፣ ይሄንን ተረድተህ የምነግርህን ወሬ የምነግርህን እውነተኛ ታሪክ ብለህ እንድትሰማ ነው። እየሰማኸኝ ነው? ሸር አድርገው፣ ሸር አድርግ፣ ልንገርህ፣ ሸር አድርግ፣ ልንገርህ። አንድ ሰው አለው አዲስ አበባ ውስጥ አንድ ሰው በጣም መካከለኛ ገቢ ያላቸው ድሃ የማይባሉ ሀብታምም የማይባሉ ጥሩ ኑሮ የሚኖሩ ቤት ያላቸው የመተዳደሪያ ሱቅ ምናምን የነበራቸው 2 ልጆች ያሏቸው ሰው ናቸው። እኒን ልብ ብለህ ስማኝ፣ ልብ ብለህ ስማኝ። የዛሬ 3 ዓመት ፒያሳ ያለው 3 ዓመት ነው 4 ዓመት የንግድ ሱቃቸው የነበረው ፈረሰባቸው። ልብ ብለህ ስማኝ፣ ፈረሰባቸው። እኒህ ሰው ተተኪ ቦታ ይሰጥሃል ተብለዋል፣ አልተሰጣቸው። ብዙ ጊዜ ደጅ ጠኑ፣ ብዙ ጊዜ ሄዱ፣ ተንከራተቱ፣ ምን አሉ፣ አልተሰጣቸው። ከዛ ቀጠለና 4 ኪሎ አካባቢ ነበር ቤታቸው፣ የራሳቸው የግላቸው ቤት። እሱ ደግሞ እንደዚሁ ለልማት ተብሎ ፈረሰባቸው። 4 ኪሎ ላይ ቤታቸው ፈረሰ። እኒህ ሰው የንግድ የመተዳደሪያ ቤታቸው ፈረሰ። በአመቱ ቀጠለና ቤታቸው ዋናው ቤታቸው የራሳቸው የሆነ 2 ልጆችን የሚያሳድጉበት ከሚስታቸው ጋር ሆኖ ያፈረሰ። አሁን ያ ሲፈርስ የት ይግቡ? የት ይጣሉ? ኡኡ ተባለ፣ ተለቀሰ፣ ኡኡ ተባለ። መጨረሻ ላይ እንዳጋጣሚ ሆኖ አንድ ኮንዶሚኒየም ምን መስኮት የለው በር የለው ገና ይሄ እንትኑ አላለቀ ምን የሌለቀው የውሃ ቧንቧ የሌለው የምን የለ ኤሌክትሪክ የሌለው እዛ ይሄው ደርሷል ይሄ ነው ብለው ሰጧቸው። በረንዳ ከመወድቅ ብለው እንግዲህ እንትን ይሄ ኮንዶሚኒየም ውስጥ በምድጃ እሳት እያነደዱ እንደዚህ እንደ አገር ቤት ይሄ አገር ቤት ታውቃላችሁ፣ አገር አለ ምድጃ ተሰርቶ እንጨት እያነደዳችሁ በኩራዝ ቤቱን በምናም በሳጠራ የበሩ ምናምን እንደፍነው እዛ መቀመጥ ጀመሩ። በበት እየለቀለቁ ሲሚንቶውን በበት እየለቀለቁ ተቀመጡ። እናት ሚስታቸው አልቻሉም። አንድ ቀን እኒህ አባውራ ሄደው ወደ ማዘጋጃ ቤትም ወደ ሌላም ሂደው ምን ብለው አቤቱታ አድርገው የሚፈልጉትን የሚለቃቅሙትን ለቃቅመው ምን ብለው ለማምነው ምራቅ ወደ አለ ቦታ ሄደው ለቃቅመው ፍርፋሪ ይዘው ሲመጡ ሚስትየዋ ታንቃሙ ታገኙት። ታንቃ ሙት አገኟት ሚስታቸው። የ8 ዓመትና የ6 ዓመት ልጆቻቸው የእናታቸውን እግር አንቀው ያለቅሱ ነበር። ማልቀስ አጥቷቸው ሰልሎ የእናታቸውን እግር ታቅፈው እነሱም ዝንቦራቸው አገኟቸው። ተመልከት፣ እዚህ እንግዲህ ተመልከት ኢትዮጵያ ምድር እየሆነ ያለው። እሳቸው ለልጆቻቸውና ለሚስታቸው የሚጎረስ ነገር የሚቀማመስ ነገር ሰው ከማያውቃቸው ራቅ ያለ ቦታ ሄደው ቁራሽም ፍርፋሪም ለቃቅመው ለማምነው ለምነው ምን ብለው ሲመጡ ሚስታቸው በገመድ ተሰቅላ 2 ልጆች የእናታቸውን በድን የተንጠለጠሉ እግሯን ይዘው አልቅሰው ደክሟቸው እዛ ተዝለፍልፈው አገኟቸው። እኒህ ሰው ምንድን ነው የሚሆኑት? ንገሩኝ። እኒህ ሰው ምንድን ነው የሚሆኑት? እኒህ ሰው ምንድን ነው የሚሆኑት? ያመጡትን ወረወሩ፣ ልጆቻቸውን አነሱ፣ ወደዛ አደረጉ። ሚስታቸውን ድምፅ ሳያወጡ ሚስታቸውን አወረዱ። ገመዱን ከአንገታቸው ላይ ፈቱ።
ያንን ገመድ እንደገና ሰቀሉት። ያንን ገመድ ሚስታቸው የሰቀለችበት ቦታ ወንበር ላይ ሆነው ሰቀሉት። አንገታቸውን አስገቡት። ይዘውት የመጡት ፍርፋሬ ተበትኗል፣ እዛ ወርቋል። ልጆች አሁን ያንን ፍርፋሬ አዩ፣ ወደዛ ሄደዋል። የወደቀውን ፍርፋሬ የዳቦውን የምስያው ሄደው እየተሻሙ ሲበሉ እሳቸው ገመዱን አስገብተው አንገታቸው ውስጥ ወንበሩን በእግራቸው ፈንግለው ለመታረቅ ሲሉ ልጆች ያን ፍርፋሬ እየለቀሙ ሲበሉ አዩ። የእናታቸው ሞት አይደለም ልጆችን አሁን እዛ ላይ ሲረባረቡ እየለቀሙት አፈሪውን ጭቃዩን ዝም ብለው ሲበሉ አዩ። ከዛ እኒህ አባት አንገታቸውን ውስጥ የከተቱትን ገመድ አውልቀው ልጆቻቸውን አቅፈው አለቀሱ። በውስጣቸው ጮሁ፣ አነቡ። ይህን ነገር ጎረቤት ያለው ነገር ሲሰማ የሳግ ልቅሶ የሚል ልቅሶ ሲሰሙ አንኳኩ። ሲያንኳኩ ልቅሶ ይሰማል፣ እንባ ይወርዳል፣ ከውስጥ የሚጮህ ድምፅ ይሰማል። ግን ማን ይክፈተው? እንደምንም ብሎ ተከፈተ። አዩአቸው። የሚስታቸውን ሬሳ ታቅፈው ነበር የሚንሰቀሰቁት። የአዲስ አበባ ሕዝብ፣ የኢትዮጵያ ሕዝብ መቼም እንደዚህ አይነት ነገር ይተባበራልና ተጠራርቶ ከዚህም ከዛም ተብሎ ተቀበሩ። ያው የቃል ኪዳን ጉዳይ አይደለም። እግዚአብሔር ሐዘንን ከውስጥ ያወጣ የለ። እስከ 40 ቀን እስከምን አዘኑ? እስከ 40 ቀናቸው ድረስ እያመጣ የሚጥል ሰው አይጠፋም። የዝንም እያለ የምንም እያለ ከዛ ሰውም በየቤቱ ብዙ ችግር ስላለ ያም እያለ እየተዋቸው መጣ። አሁን እሳቸው የቀን ስራውንም እንግዲህ ተመልከቱ እየሰሩ ልጆቻቸውን እንትን ሲሉ ይሄ ያለፈው የጉዳዴ ጾም ገባ። ልጆቹን ምን ይሏቸዋል? ልጆች ጾም ከእግዚአብሔር ጋር የምንገናኝበት ነው። ስለዚህ መጾም አለባቸው። እግዚአብሔር ምሕረት እንዲያደርግልን፣ እግዚአብሔር የምንጎርሰው እንዲሰጠን፣ የዕለት እንጀራችን የሚሰጥ በጾም በጸሎት ሆነ እግዚአብሔርን መለመን አለብን አሉ። ልጆች አሁን አንዱ 10 ዓመት ነው፣ አንዱ 8 ዓመት ሆኖታል። ሻባ እያሉ በቀን ጠዋት የሚበሏትን ቆሎ ትተው ይሄዳሉ። ሙሉ ቀን ጾመው ውለው መጥተው ያችን ቆሎ ጠዋት ቁርስ የሚበሏትን በልተው ይተኛሉ። እሳቸውም እንደዚህ። አሁን ጾሙ እየተገባደደ እያለቀ መጣ። አነሰም ከፋም እንትን ይላሉ። ይሄ ምንድነው ቅንጥብጣቢ ምናምን ገዝተው ጾም ሲፈታ ያችን ይጠባብሰው ለልጆቻቸው ያጎርሳሉ። ያችን ቅንጥብጣቢ የሚገዙበት አጡ። አሁን ሌላው አካባቢው ሽርጉዱ፣ ዶሮው፣ ምኑ፣ ቄጥማው ምናምን ልጆች ሰው አባየኛስ ዶሮ የታለ? በግና ፍየሉ ተውት ቀርቷል። እሱስ የታለ? ዶሮ፣ እንቁላል ምናምን አለ። ከዛ በኋላ አሰቡና ልክ የፋሲካ ዕለት የቅዳም ሹር ማታ ልጆቻቸውን አስነሱና ቁጭ ያደረጉ። ልጆች የእናንተና የኛ ጾም ገና አልተፈታም። የኛ ጾም ገና አልተፈታም፣ ይቀጥላል። በቀን አንዴ መቅመሱ ቆሎ
በቀን አንዴ መጉረሱ ይቀጥላል። ገና የእኛ ጾም አልተፈታም። ጾማችን ገና ነው። የተፈታው ጾም ለሌሎች ነው። የእኛ ጾም ገና ነው። እንጾማለን።